ይሄው እንደዚህ ነው የምትጠቀም ቤት ላይ ቁጭ ብለሽ ባላ አስፈልግሽም በቃ ባሊቅ ባለ ሰላም ተመልካቾቻችን እንደምን ሰንብታችኋል? በየሳምንቱ በዚህ ሰዓት ናሁ ቲቪ የሚያስተላልፍላችሁ ስንት ነው ፕሮግራማችን ተጀምሯል። ዛሬ እንግዲህ ሁሉንም ነገር ፈልጋችሁ የማታጡበት መርካቶ ጣና ገበያ ውስጥ ነው የምገኘው ማለት ነው። ወደ ውስጥ ገባና ለራሴ እንግዲህ ኮንፈርት ለመግዛት ነው የመጣሁት። እግረ መንገዴን ደግሞ ዋጋ ሳውቃችኋለሁ ማለት ነው። አዲስ አለም አባባ አብሬያችሁ ቆይታ አደርጋለሁ። መልካም ጊዜ ይሁንላችሁ። ሰላም ለዚህ ቤት ሰላም ለዚህ እንዴት ነህ? ሰላም ነው እንዴት ነህ? አልሐምዱሊላህ። ዛሬ እንግዲህ ለናሁ ቲቪ ተመልካቾቼ ኮንፈርት ልገዛ መጥቻለሁ። እግረ መንገዴን ደግሞ ለእናንተ በደንብ አሳውቃቸዋለሁ ማለት ነው። በመጀመሪያ እስኪ ልታወቅ ዲልታልታ ይባላል። እሺ የጆሪና ስታር ስራ አስኪያጅና ፓርትነር ነኝ። በጣም ጥሩ። እንግዲህ ጆሪና ስታር የተለያዩ ኮንፈርቶች፣ አንሶላዎች ይታዩኛል በተለያዩ ቀለማትና ዲዛይን አልጋ ልብሶች ይታዩኛል። በጣም ጥሩ። ከዛ ስለዚህ ምን ነገሮች ይዛቸዋል? በመጀመሪያ ከሱ ልነሳ። ያዝነው አንሶላ አለ። በጣም የምንታወቀው በአንሶላ ምርታችንና በኮንፈርት ምርታችን ነው እና ደግሞ አልጋ ልብስ በጣም ኳሊቲ ሆነ አልጋ ልብሶችን እናስገባለን። ልክ እንደምታያቸው እነዚህ የዓለም አቀፍ ብራንዶች ናቸው። እነዚህ ጎግል ብታረጋቸው የምታገኛቸው የነ ሚላኖ ኮንፈርቶች ናቸው። ሚላኖ ማርክ በጣም ታዋቂና ኦሪጂናል ኮንፈርት ነው እና ልክ እዚህ ጋር የምታያቸው እቃዎች በሙሉ በጣም ብራንድና ኳሊቲ የሆኑ ናቸው። ዘመኑን የዋጁ ናቸው። አንደኛ ደረጃ ሚላኖ በኮንፈርት ደረጃ አንደኛ ነው። የራሱ ወተር ፕሩፍ ያላቸው 24 ሆኑ ሞዴሎች አሁን ይሄ 25 ተመረተ እንትን አሁን ደግሞ ከዚህ ጊዜ በኋላ የሚገቡ ቅርብ አለ ብናየው ውስጡን ብናየው ደስ ይለኛል። ለተመልካቾቼን ባሳያቸው ደስ ይለኛል። በጣም ጥሩ። እሺ ይሄ ነው አንደኛው ምርት። በቃ ቆንጆ ምርት፣ በጣም ቆንጆ የሚባለው ኦሪጂናል የሚባለው ምርት ነው። ኮተን ነው 100%። ኦኬ 100% ኮተን ነው። 100% ኮተን ነው። በውስጡ ምን ያህል አክሰሰሪዎች አሉት ማለት ነው? ወደ 12 ፒስ አለው እዚህ ጋር ልክ እንደምታየው እዚህ ጋር 12 ፒስ ይላል አጠቃለው። እሺ ከዛ አንድ አንሶላ አለው እዚህ ጋር ኮንፎርቱ አለው። ይሄኛው ልክ እንደምታየው ኮንፎርቱ ነው 2 ሜትር ከ40 በ2 ሜትር ከ60 ነው። አንሶላ ደግሞ አለው የራሱ ማለት ነው። ከታች 2 ሜትር በ2 ሜትር እና 30 ሳንቲ ፕላስቲክ አለው። ኦኬ ይሄ ማለት ሜትር ከ50 ለሆኑ አልጋዎች ሁሉ ከሰማ ለ2 ሜትር በ2 ሜትር የሚሆን አሁን እነዚህ ትርፎቹ 30 ሳንቲሞች ናቸው። አንሶላ ሳይሆን የራሱ ዋተር ፕሩፍ ነው። ይሄ ልጆች ቢሸኑበት ውሃ ቢፈስበት የፍራሹ ኬሚካል ወደ ውጭ እንዳይወጣ የሚከላከል ነው። ሙሉ አልጋውን ያጠቃልላል ማለት ነው። ይሄ ደግሞ በጣም አሪፍ ነው። በጣም ስማርት ሆነ እንትን ነው። ልክ እዚህ ጋር ደግሞ ስትመጪ በፓርቲሽን ነው ደግሞ የተቀመጠው። እንትን ነው የተቀመጠው፣ በስርዓት ነው የተቀመጠው። ይሄ ሪሉ የሚነፋው ትራስ ነው። ከዚህ ውስጥ ሲወጣ ነው የሚነፋው። ሁለት ነው የያዘው ፓኬጅ። ብራንድ እቃዎች ሲሆኑ እንደዚህ ናቸው። ይሄኛው ደግሞ ከአልጋው ውጪ እንትን የምትለው ነው የምትጠቀመው። አልጋው ላይ ታነችዋለሽ። ውበቱ ነው የአልጋው ውበት ነው። ልክ እዚህ ጋር እንደምናያቸው እዚህ ጋር ልክ እንደምታያቸው ይሄ ማለት ይሄ ነው ጨርቅ ሳይለብስ ይሄ ሶፍት ማስቀመጫ ነው። ልክ እዚህ ጋር እንደምታየው ይሄን አየሽው እዚህ ጋር ይሄንን አሁን ሰዎች የሚታየውና ያለው እውነታ አይመስላቸውም። አልጋው ብቻ ነው የሌለው ከዚህ ውስጥ። ያ ደግሞ ማሳየት በጣም ቆንጆ ነገር ነው። እዚህ እንደምታይ ነው። አሁን የዚህኛው ጨርቅ ላልኩሽም አሁን ጊዜ የዚህኛው ጨርቅ ማለት ይሄ ነው። ይሄን አየሽው የነዚህ ጨርቅ ነው። ሁለት ናቸው ውስጥ ላይ ያሉት። ፕላስቲኩን ሲሉት ራሱ ይነሳል። ይሄ ደግሞ ትራስ ጨርቅ ነው። ይሄ ስተኝ የምትጠቀሚው ነው። ከላይ የሚለብሰው ነው። አየሽው ከውስጥ ሁለት ከላይ ደግሞ አንዳንድ የምትጠቀሚው። አሁን ዋናውን ኮንፎርት ሳሳይሽ ይሄ አየሽው በጣም ትልቀቱን አይተሽው ሰፊ ነው። በጣም የትኛው አልጋ ትልቅ ነው የሚል ሰው ከዚህ በላይ አልጋ ትልቅ የለም። ከስሉ ከሚታየው ይልቅ ደግሞ ሲዘረጋ በጣም ነው የሚያምሩት እና ውበቱ ደግሞ በጣም አጀብ የሚያስብል ውበት። ስለዚህ ይሄ አሁን የሚላኖ አንደኛ ደረጃ የሚባል ኮንፈርት ሲታጠብ የመጓጎል በጣም መጣሽ ነጥቡ ላይ በጣም ኳሊቲ ነገር እዚህ ምን ነው ተቀለሽ ለወንደሪ ማውሰድ አይጠበቅሽም። ቤት ነው የምታጥቢው። ለመሰለሽ አይሹ እዚህ ጋር እርስ በራስ የተሰፋ ነው። ኮንፈርቱ ጨርቁ ሳይለብስ በፊት ቀድሞ የተሰፋ ነው ወደ ውስጥ። ኦኬ ይሄ ውስጡ የለ ተሰፍቶ ነው ይሄ የለበሰው።
ስለዚህ በላውንደሪ አይደለም የሚታጠበው፣ ቤት ነው የሚታጠበው። ላውንደሪ ያስፈልገው ቤት ነው የሚታጠበው። ሁሉንም ነገር እንትን ያስባለ ነው። ሌላ ደግሞ የሚላኑ ሌላ ይቃል አሳሽ ይሄ እንዳለ ሆኖ ኦኬ ይሄም አለ። አሁን ደረጃ አላቸው። ይሄ ኮሪያ ነው። የኮሪያ ብራንድ ይሄ በአሁኑ በዱቤቱንና ይሄ ደግሞ የኮሪያ በኮሪያ ነው። እዛው የኮሪያ ብራንድ ማለት ነው። የኮሪያ ብራንድ ናቸው። ጎግል ላይ ታገኛቸዋለሽ። እነዚህ ቆች ዝም ብለሽ መቀበጣጠርላቸው አለ ራሳቸው ያወሩልሽ። የመነጫጨት ጥጥ ማውጣት የመነጫጨት ባህሪ የላቸው አለ። ግን እንደዛ ቻይና ማቴሪያል። ስለዚህ ከሚላኖ ቀጥሎ ኮሪያ ነው ማለት ነው። ኮሪያም ቆንጆ ነው። ያው ምርቶች አሉ፣ የተለያየ አይነት ምርቶች አሉ። የቻይና ሆኖ ቆንጆ የሆነ አለ። በአንደኛ ደረጃ ግን በቃ የሚመከረው ከገዛሽ አይቀር ሚላኖ ነው። የ1000 ብር የ500 ብር ዲፈረንስ ነው የሚኖረው። ከነዚህ ከብዛት ሲሆን ቫልዩ ሊኖር ይችላል። ግን ኦሪጂናል ነገር ከወሰሽ አይቀር በእነዚህ ላይ ብርሽን ኢንቨስት ካደረግሽ አይቀር በእነዚህ ላይ ብታደርጊ ነው የሚሻለው። ለሆቴሎች በጣም ለሆቴልና ገስት ሃውሶች የበለጠ ኦሪጂናሉን ቢወስዱ ነው የሚሻለው። በየቀኑ ነው የመታጠብ ባህሪ ያለው። 4 ትራስ ጨርቅ አለው፣ አንድ አንሶላ አለው፣ ላስቲክ አለው፣ ፍራሹን አቅፎ የሚይዝ እንዳይንሸራተት ማለት ነው። በጣም አሪፍ። ከዛ ውጪ ከለሩስ የመልቀቅ ነገር ይሄ እንደዛ አይታሰብም። እንደዛ አይነት ግን ባህሪ ያላቸው አሉ እንደዛ አይነት ባህሪ ያላቸው አሉ። ገናኛ ከዛ ሲመጡ ራሱ አንዱ ባንዱ ለቆም ይመጣል። በኮምፎርትም ብትጂ ባንሶላ ልክ እንደዛ ለቆም የመልቀቅ ባህሪ ያላቸው አሉ። ግን ያው ይሄ ጆርናስታ ስለሆነ ዲጂታል ማርኬትም ላይ ነው ያለነው። ያው ኦሪጂናል እቃ ስንሸጥ ጥሩ ነገር ስንሰጥሽ ላንቺ ብለን አይደለም። ይሄ ለድርጅቱ ስም ለድርጅቱ እንትን እኛ ላንቺ ኦሪጂናል እቃ ካልሰጠንሽ ነገ አትመጪም። ያ ሰው ሌላ ቀን ተመልሶ አይመጣም። ተመልስ የምመጣበት ነገር ነው ደግሞ መግዛት የሚያልፈልግ በቃ መውሰድ ያለብሽ ሁሉንም ነገር ስንነግርሽ ልክ ላንቺ እንደማስረዳሽ ሁሉም ከስተመሮቻችን ከቲክቶክ እስከ ቴሌግራም ያለ ሁሉም ማስረድተን ነው የሚሸጠው። በአጠቃላይ አንድ ከስተመር መጥቶ ሲገዛ እንግዲህ ይሄኛው የተሻለ ነው የ1 ሺህ ብር ወይም የ2 ብር ልዩነት ነው የሚኖረው እንጂ ግን ይሄኛው የተሻለ ነው ብላችሁ በደንብ ታብራራላችሁ ስለዛ እቃ ማለት ነው። ግንዛቤ እንዲኖራቸው የበለጠ ታብራራላችሁ ማለት ነው። ነገ ሲመጡ ደግሞ አይጠይቁንም። ለምሳሌ ኮሪያን ከሚላኖ የሚለይበት ምክንያት ኮሪያ ከሚላኖ የሚለይበት ምን ነው ታውቂያለሽ? ይሄኛው ኮተንነቱ ለሰውነት በጣም ይቾታል። አንቺ ራስ ነው። ከዚህ አሁን ይሄኛው ደግሞ ትንሽ 100% ይላል እንጂ 100% አይደለም። አይጀሽው ኮሪያ ትታጥቢው ራሱ ጥጥ ማውጣት ባህሪ ያለው አይሽ እዚህ ጋር አይሽው እዚህ ጋር ሊመዘዝም ይችላል። ስለዚህ የመነጫጨት ባህሪ ያለው ያኛው ግን ሚላኖ ግን በፍጹም የመነጫጨት ነገር የለውም። ዋጋቸው ላይም ዲፈረንስ አለው። ምን ያህል ነው? ይሄኛው 2800 ብር 2800 ብር ያን ያህል ደግሞ ልዩነት አልተራራም። የ500 ብር ልዩነት ነው። ከብዛት ነው እየነገርኩሽ ያለው። ጥራቱ ግን በጣም ያኛው ደግሞ ሞሬት በጣም የተሻለ ነው። በጣም የተሻለ ነው። አሁን አንሶላዎችን ያሳየኸኝ አይደል የሚላኖ? እሺ ከዛ ኮምፎርቶቹ ጋር እንምጣ ተመልሼ። የተለያዩ ሀገር ኮምፎርቶች ስላሉ ወደ ኮምፎርቶቹ እንምጣና አሁን የሚላኖን ያሳየኸኝ አይደል? ራሱ ሚላኖ ሆኖ በሌላ ደግሞ ይሄው ሚላኖ ነው። በዚህ ዲዛይን ነው። ልክ እዚህ ጋር የምታዩ ይሄ ዲዛይን አለ። ይሄ ደግሞ ሚላኖ በጣም ኮተንነቱ ይለያል። ስማርት ሆነ የምር ነው። እስኪ እስኪ ባሳሽ ዛሬ እንግዲህ ላለፋው ስራዬ ነው። እንግዲህ ከስተመሮች ሲመጡ በደንብ እየፈታችሁ አሳይታችሁ አስመርጣችሁ ነው የምትሸጡት። በጣም ደክመን ችግር የለውም ሳይገዙም ቢሄዱ አይከፋ ነው። ሌላ ቀን ተመልሶ ይመጣል። አሁን ሶላናቱን አይሹ ያለውን ምቾት ቅድም ካሳየን ፓርቲሽን ደግሞ ይሄ 7 ፒስ ነው። የራሱ ወተር ፕሩፍ አለው። ይሄም የራሱ ሆነ ወተር ፕሩፍ አለው። ግን እቃው በጣም ስማርት ሆነ እቃ ነው። ብዙ አክሰሰሪ ለማይፈልግ ሰው የለም። ይሄ ብዙ አክሰሰሪ ለማይፈልግ ዲፍረንስ ያኛው በጣም ብዙ አክሰሰሪ አለው። አክሰሰሪዎች ያኛው በጣም አሪፍ ነገር ነው። አይሹ አምሮም በጣም ያምራል እና ከውስጡ በጣም ለስላሳ ነው። በጣም ይቾታል። ኮምፎርት ስለብሽ እንደዚህ ምቹ ሊኖር ይችላል። ራሱ ከስሙ ኮምፎርት ከስሙ ራሱ ኮምፎርት ልክ እንደ ስሙ ነው። ይሄኛውም እንደዛው የመጓጉል ባህሪ የለውም። እምነት ይልጣል እዚህ ኮምፎርት ላይ ጣይ ችግር የለውም። ባይ እንደጣል ያው ለገዛ ስለሆነ በጣም ጣይ ችግር የለውም። ይሄ በጣም ያምርቃ ነው። ይሄ ለሜትር እስከ 50 ድረስ ከ80 በ2 ሜትር ድረስ ይሆናል። ለሜትር ከ50 ለሁሉም ይሆናል። ከ80 ድረስ በጣም ትልቅ ነው። አሁን እዚህ ጋር አዘረጋ አልጋ ላይ ተነስፎ ሲታዩ ደግሞ በጣም ነው የሚያምረው። አይሹ በጣም ይሄው በጣም ያምራል። ይሄ በተለያየ ቀለማቶች አለ። ተለያየ ቀለማቶቹን ላሳይሻ። ይሄ እነዚህ ደግሞ ቀለማቱን ሁሉም በአንድ ላይ ጠቅልሎ ያዘን። ልክ እዚህ ጋር እንደሚታዩ እዚህ ጋር ሲልቨር አለው፣ ነጣ ላይ ይሄ አለው፣
ክሬም ከለር ደብል ፌስ ነው ደግሞ ይሄኛው ቀይ ቡኒ ያለው ቀይ ቡኒ በግሬ ያለው ስትገለብጩ ግሬ ነው የምታገኝ አረ ስትገለብጩ ግሬ ታገኛለች ይሄ ከለር አለው ወዲያ 5 አይነት ከለሮች አሉ እንዳሰለች ይላ ወዲያ 5 አይነት ከለሮች አሉት በጣም ኳሊቲ ቋን የሚላኖ ይሄኛው ደግሞ አነስ ያለ እንዳያችሁት እዚህ ላይ የተጻፉ ጠቅላላ የካርቶን ውስጥ ይገኛል ነው ያላችሁ ካርቶን ውስጥ ልክ እዚህ ጋር እያየሽው ያለው ይሄ ያለ ይሄ ወተር ፕሩፍ ነው ያየሽው እዚህ ጋር ይሄ ሲያሳዩት ይሄ ወተር ፕሩፍ ማለት ይሄ ነው አየሽው የሌለውን ነገር እዚህ ላይ አይደረግም በጣም ጥሩ እንግዲህ ከገዛም በኋላ አንድ አንሶላ ተገኘ ሁለት አንሶላ ተገኘ የሚባል ነገር የለም እዛ ላይ የተጻፈው ሜኑ ላይ የተጻፈው ጠቅላላ አለ ነገሩ አለ ይሄው እዚህ ጋር እንደምታይ ይሄ ዋተር ፕሩፍ ነው ዋተር ፕሩፍ ጥራቱን አይሾ ይሄ ዋተር ፕሩፍ ይሄ ነገር በጣም ገላግሌ ነው ባይዘው ለልጆች ቤት በጣም ገላግሌ ነገር ዋው አይሹ ይሄ ራሱ በጣም ለብቻውን መጠቀም ትችያለሽ የራሱ መወጠሪያ ላስቲክ አለው እዚህ ጋር እንደምታየው የራሱ መወጠሪያ ላስቲክ አለው በጣም ኳሊቲ ነው ይሄኛው ስንት ፓርቲሽን አለው ባጠቃላይ ይሄኛው ወደ 7 ፒስ ስንት ምን ናቸው 7 ፒስ ይሄው እዚህ ጋር ልክ እንደምታየው ወተር ፕሩፍ አለው ይሄ ትራሱ አለው ሁለት ከዚህ ጋር 3 አንድ ማጮች ትራስ አንድ ማጮች ራሱ ኮምፈርቱ አለ 3 4 5 6 7 ስለዚህ ዋጋውን ስንት ማላችሁት ማለት ነው የትኛው ይሄ አሁን ያሳየኝ የሚላኖ ይሄ 12500 ብር ይሄ የራሱ የጣሊያኑ አንደኛው ማለት ነው ቆንጆ ስለዚህ እናንተ ከየት ሀገር ነው ማለት ነው የምታስመጡት ያው እኛ ቀጥታ ከሚላኖ እናመጣም ከካምፓኒው እናመጣም ካምፓኒው ምን አለ መሰለሽ ካምፓኒው የራሱ ሆነ ካምፓኒ እንትን ላይ ያለው ባይዞ እዚህ ጋር ለምትከታተሉ ተመልካቾቻችን እና ከጣሊያን ቀጥታ እናመጣው መቀመጫው ካምፓኒው ጣሊያን ነው ዋና መቀመጫው ማለት ግን ዱባይ ላይ ሞል አላችሁ ትልቅ ሞል አላችሁ ሚላኖ ሞል ይባላል የራሱን ትልቅ እየሞል አለው ወደ ሁለት ቦታ አለው የሚላኖ ወኪል አለ ሚላኖ ቦታ አለ ትክክለኛው ዋጋ ዲፈረንስን በጣም ቀናሽ የምታገኘው በሚላኖ ነው እና ከዛ ውጪ ደግሞ አንዳንድ የማቃጠል ባህሪ ያላቸው ኮምፈርቶች አሉ ከምን የተነሳ ነው እነሱ የ100% ጨርቅነታቸው ኮተን ያልሆነ 100% እና ደግሞ ውስጥ ላይ የሚጠቀሟቸው ፋይበሮች በኮተን ሆኖ ራስ ውስጥ ላይ የፋይበሮቹ የኮምፎርቱ ፋይበሮች ላባዎቹ እነሱ በእነሱ ጥራት ይወሰናል አሁን ሊሰበሰብ የሚችለው እኮ ከፋይበሩ አንፃር ከፋይበሩ ጨርቁ በጣም ለስላሳ ሆኖ ውስጡ የሚያቃጥላል እና ያኛው ሁሉንም እቃ ተጠቅመነው ሳይሆን የምናውቀው ከስተመሮቻችን ወስቶ ደጋግሞ መጥቶ ሲወስዱት ነው የምናውቀው ደጋግማችሁ መተው ሲወስዱት ነው ማቲም ሲያመሰግኑ እቃው ቆንጆ ነው ብሎ ኮሜንት ሲሰጡ አንድ እቃ ገዝቶ ሲመጣ ያንን ኳሊቲ ሲያይ ነው ደጋግሞ የሚመጣው ስለዚህ ኦሪጂናል ነው ማለት ነው ኦፍ ኮርስ ቴልታ እንግዲህ የሚላኖ ብራንድ የኮሪያን ብራንድ አሳይተኛል እንግዲህ በደንብ ይዘረጋን ያሳየኝ ለተመልካቾቼ እስቲ ምን ሌሎች አሉ ከዛ ቀጥሎ በደንብ ማየት አለብሽ የምትለኝን አሳየኝ ይሄ አለ ይሄ ኮምፎርት ይሄ ከነኛ ቀጥሎ ከነዛ ቀጥሎ ይሄኛው ካየሽው ይሄኛው ነው ይሄኛው አለ እዚህ ጋር ልክ ዩናይትድ አረብ ኤሚሬትስ ሚል አለ ይሄኛው በጣም ኳሊቲ እቃ ነው ከዛ አንፃር ግን ይሄ ኮምፎርት ብታዩ በጣም ኳሊቲ እቃ ነው ከጥራትም አንፃር እና ደግሞ ውበትም አለው በጣም ለግዠሪ የሆነ ኮምፎርት ነው ከሌሎቹ ውበት ቬሎ አለው የራሱ ቬሎ ምናምን ስላለው እዚህ ጋር እንደምታዩ ይሄ ከለር አለ ይሄ ከለር አሁን የምናየው ይሄንን ከለር ስለዚህ በአራት አይነት ከለር አለው እዚህ እንትኑ ደግሞ በጣም ነው የሚያምረው ይሄ የምን ሀገር ነው የትኛው የዱባይ የራሳቸው ነው የዱባይ ምርት ነው ልክ እንዳልኩሽ ይሄ የለበሰነት ራስ ጨርቆቹ ይነስ ከዚህ ስተውጪ ሁለት ልብ አለው ሁለት ከረሜላ አለው ይሄኛው 10 ፒስ ነው ሁለት ከረሜላ አለው ከትራስ ከፔስታሉ ሲወጣ ራሱ ይነፋል ብሏቸዋል ማለት ነው ይሄ ደግሞ አንሶላው ነው ይሄ ከአሁኑ ኮምፎርቶች ከነሚላኖ ይለያል በምን ይለያል ብትይ ይሄኛው ከፋይ ነው
ከፋይ ነው አየሽው። ይሄ አሁን ለሰውነቶች በጣም ይመከራል። ያኛው ወተርፕሩፍም ነው። ወተርፕሩፍም ነው። ይሄ ግን አንሶላ ነው። ይሄ አንሶላ ነው አየሽው። ስለዚህ 2 ትራስ ጨርቅ 4 ትራስ ጨርቅ ኦኬ 4 ትራስ ጨርቅ ይሄ አሁን በጣም ለስላሳ ይሄ አንሶላው ነው አየሽው። አንሶላው ነው እንደዚህ ለስላሳ ነው። ሰውነትሽ ሲነካው ደግሞ አስቢ በጣም ለስላሳ ነው። በጣም ለስላሳ ነው። ስንት አንሶላ ነው ያለው ማለት ነው? አንድ አንሶላ ነው። አንድ አንሶላ ነው። ያ ሙሽራ አደጋ ሲማን ብዙ ግስማ ስለሚገጥማቸው ሌላውን አንሶላ እዛው ግዙት እዚህ ግዙት ተብላቸው ከዛ በቬሎ ምናምን ደግሞ ውበት ይሰጣል። ያው በቬሎ መተኛት አለበት ብሎ ይሄ ሙሽራ ነው ነው ታየኝ። አየሽው ይሄው በዛ ላይ በጣም ወፍራም ነው። አዎ እንደው በጣም ለስላሳ ነው። ውበቱ ደግሞ በአይን ስታዩ በጣም ዲቴሎች ቀለማቶች አሉት። እነኚህ ቀለማቶች መሀል ላይ የሚታዩ ቀለማቶች ሜቢ ካሜራው ካላወጣው እንዴት ነው ይለቃሉ? ይለቃል ሲታጠብ የመልቀቅ ባህሪ ያለው? ሲታጠብ የመልቀቅ ባህሪ የለውም ማለት የዱባይ የቆንጆ እንደዚህ የመልቀቅ ባህሪ የለውም። ነጭም ነው። ነጭ ደግሞ ወዴትም ሊለቅ አይችልም። አሁን ቀይ ቡኒዎችን ሌላ ግሬውን ብትጠይቂኝ ግን እነዚህ ኮምፎርቶች ላይ የመልቀቅ ባህሪ አይታሰብም። በተጨማሪ የመሰብሰብ ባህሪም አይታሰብም። እንዳለ የተሰፉ ናቸው። አይሻቸው የትም እንትን ሊሄዱ አይችሉም። ልክ ይሄኛው አንድ እንትን ይሄኛው ስንት በስንት ማለት ነው ሜትሩ? 2 ሜትር ከ50 በ2 ሜትር ከ30 2 ሜትር ከ30 ማለት ነው። ይሄ ምናልባት ካሜራው ላይ የሽሮ መልክ ወይም ሻምፓይን ከለር የሚባል አይነት ከለር ነው እንግዲህ ያያለው። ቆንጆ ኮምፎርት ነው እንግዲህ ሳይውም ዲቴሎቹ ሁሉ በጣም ነው የሚያምሩት። ልስልስ ያለ ወፍራም ነው። የዱባይ ምርት ነው። ዋጋውን አሳውቅልኝ። 9500 በጣም ጥሩ። ወደ እንግዲህ ወረድ እያለን ነው መሰለኝ ከላይ ዝቅ እያለን ያለ ነው። ስለዚህ ሌሎች እየቀነሰ ነው የሚመጣው እንግዲህ ያው እንዳቅማቸው ስለሆነ መግዛት ያለባቸው ከስተመሮች። ከዛ ውጪ ግን አንድ መጠየቅ የምፈልገው ነገር ብዙም ጊዜ እንግዲህ አንዳንድ ከስተመሮች ሲመጡ አይናዋጅ ይሆንባቸዋል አይደለ? የሆነ ነገር ካለው እንዳለ ሊያስወርዷቸው ይችላል። ያስወርዱናል። ስለዚህ እንዴት ነው ሪኮመንድ የምታደርጉት? እንዴት ነው አይዳ የምትሰጡት? ያው እዚህ ጋር ስትሰሪ ሰብር ይጠይቃል ከማህበረሰባችን አንፃር። እንደው እዚህ እንደው ኢትዮጵያን መልካሞች ናቸው ማለት ትችላለሽ። አሁን ቻይና ብትሄጂ ቱርክ ብትሄጂ አንድ ሞል ገብተሽ ሙሉ ሞሉን አዘርግተሽ ያው እኛ ደግሞ እንደዛ ነው። ሙሉ ሞሉን አዘርግተሽ አይተሽ አበጥረሽ ካልተመቸሽ ነው የኛ ጥፋት ነው ይቅርታ ምናምን ብሎ ነው የሚሸኙሽ ቻይናዎቹ። ትንሽ እንደሰው ባህሪ ይለያያል። ግን ገዝተው ይሄዳሉ። ገዝተው ይሄዳሉ። ዛሬ እኛ ጋር አዘርግቶ አይቶ ምናምን ከሄደ ሌላ ቀን መጥቶ ደግሞ ብዙ ሳያስቸግረን ፒክ አድርጎ ይሄዳል። ምናልባት ይሄን ጥያቄ ጠየቅኩ አንዳንዴ የተለያዩ ከለሮች የተለያዩ ቀለማቶች እና ዲዛይኖች ስላሉ ኮምፎርቶች፣ ስለዚህ ከቤታቸው ከለር ጋር ተጠይቃላችሁ ወይ? ምን አይነት ነገር ነው? አንዳንዴ የትኛውን ልግዛ የትኛው ቀለም ይሻለኛል ብለው የመወዛገብ ነገር እንዳይኖር እና ያንን ሪከመንድ ታደርጋላችሁ? አሁን ሪከመንድ እናደርጋለን። አሁን እዚህ ጋር ስትመጪ አየሽው እዚህ ጋር ኮምፎርቱ ይሄ ኮምፎርት ይሄ ምርት የለ ይሄ የራሱ መጋረጃ አለ። እኛ ማውራት አይጠበቅብንም። እዚህ ጋር የሚታያለ ከዚህ እንትን ጋር ይሄ ይሄዳል፣ ከዚህኛው ጋር ይሄዳል። ራሳችሁ ያመጡት ነው። እኛ ደግሞ የቤታችሁን ቀለም እንጠይቃለን። ቬጅ ከሆነ ብሉ፣ ግሬ ከሆነ ያልጋችሁን ወይ ከምንጣፉ ጋር ወይ ከግድግዳው ቀለም ጋር ወይ ብዙ ጊዜ ማች ብታደርጊ ከመጋረጃ ጋር ነው። ከመጋረጃ ጋር ወይ ፈካ ሚል ወይ ደምዘዝ ሚል ትጠቀሚያለሽ ወይ አንድ አይነት ትጠቀሚያለሽ። እና አልጋ ልብስ ቶሎ ቶሎ የሚቀያየሩ ነገር ስለሆነ ወደ ኮምፎርት ስትሄጂ ኮምፎርቶች ብዙ ጊዜ ቶሎ ቶሎ የሚቀያየሩ ብዙ ቀለሞች አሏቸው። አሁን እዚህ ጋር እንደምታያቸው ይሄ ኮምፎርት ወደ ብዙ አይነት ቀለም አለው። ወደ 6 አይነት ቀለም አለው ይሄኛው ኮምፎርት። አሁን ልክ እዚህ ጋር እንደምትታዩ 4 አይነት ቀለም አለው የራሱ። እዚህ ጋር ደግሞ በጣም 7 አይነት ከለሮች አሉት የራሱ። ስለዚህ ልትገዙ ስትመጡ ከቤታችሁ ከለር ጋር መጋረጃችሁ ጋር ሊሆን ይችላል። ብቻ በደንብ ወስናችሁ ቀለም በተለይ ስትመርጡ በደንብ ወስናችሁ ደግሞ ወስቶ አንጥፎት ካልተመቻቸው በጆርጂናስ ታሪክ የራሳችን ይጋለ እና ወስቶ ካልተመቻችሁ መመለስ ይችላሉ። እና ደግሞ የተሸጠ እቃ ይንቀየራል። አረ የተሸጠ እቃ ካልተመቸሽ ወስደሽ ካልነ ይቀየራል። ስለዚህ ይሄን እያየሽ በነጻነት እያየሽ ነው የምትገበያዩ። እዚህ ጋር ፊት ለፊታችን ነው። ተቀጣዩ ደግሞ እዚህ ሱቅ ስገባ ዋጋቸው ፊክስድ ነው። አይጨመርባችሁም አይቀንስባችሁም ማለት ነው። እሱም በጣም አሪፍ ነገር ነው። እሺ ከዛ ውጪ ዝቅ ያሉትን ኮምፎርቶችም እናያቸው። ዝቅ ያሉ ኮምፎርቶች አሁን እነዚህ አለ
የምን ሀገር ናቸው? ቻይናዎች ናቸው። የቻይና ናቸው። ቻይናዎች ናቸው። እሺ ሙሉ ለሙሉ ኮምፎርት ብቻ ነው። ኮምፎርት አለ፣ አንሶላ አለ፣ ትራስ ጨርቆች አሉ። አንድ አንሶላ አለ፣ ሁለት ትራስ ጨርቅ አለ። 18ቱ ፊት አንድ ላይ ፓክድ ሆኖ ነው የሚመጣው ከቻይና። ኦኬ የራሱ ላስቲክ ነው። እዚህ መጥቶ በተን ነው አንድ እናንተ ናችሁ የምታደርጉት? በፓክድ የምናደርገው በየሴሪው በየቀንትኑ እና ከቻይና የሚመጡ ናቸው። ቆንጆች ናቸው ብዙ እንትን። ስለዚህ እሱስ ኳሊቲነት ምን ይመስላል? ቆንጆ ነው ምናምን ይናከልም እንትን ለላጤዎች ለሜትር ከያህል ጋር የሚጠቀሙት ሜትር ከ50 ይሆናል። ይሄኛው ያው እንደ አቅም ነው። የቻይና ብራንድ ነው። የቻይና ብራንድ ነው። ስለዚህ 3800 ብር ብሏቸዋል። እንግዲህ ከትንሹ እስከ ትልቁ ድረስ በደንብ አይተናል። ከዛ ውጪ እዚህ ጋር ሌሎችም አሉ አይደል? ለየተናቸው አይ ቲንክ እነዚህ በጣም ኳሊቲ የሆኑ እንትኖች ናቸው። ኮምፎርት አልጋ ልብሶች ናቸው። ይሄን አልጋ ልብስ ሳሳይሽ ይሄ አልጋ ልብስ ብዙ ነገር አለው። ይሄኛው እዚህ ጋር የምታዩት ሁለት ትራስ ጨርቅ አለው። አንሶላ አለው። ሌላ ቀለም ደግሞ አለው። ይሄ ቀለም አለው። ይሄ የራሱ ቀለም ነው። ወደ እነዚህ ብዙ አይነት ቀለሞች ነው ያላቸው። በጣም ብዙ አይነት ቀለም ነው ያላቸው። ብዙ አይነት ቀለም ነው ያላቸው። በጣም ነው የሚያምሩ። ኳሊቲያቸው እንዴት ነው? ኳሊቲው በጣም ቆንጆ እቃ ነው። ደብል ፌስ ነው ደግሞ ተጨማሪ በጣም እዚህ ጋር እንደምታዩ ይሄ አንሶላው ሲሆን ሳሳ ያለ ኮምፎርት ደግሞ የሚፈልግ ሰው ከነዛ ሳሳ ይላል። ይሄ አልጋ ልብስ ነው። እንደ ኮምፎርትም ነው የምትጠቀሚው፣ እንደ አልጋ ልብስም ነው የምትጠቀሚው። ይሄ ሁለት ትራስ ጨርቅ ከላይ የምትጠቀሚው ነው። እዚህ ጋር ይሄው እዚህ ጋር በተለያየ ቀለማት አለ። ይሄው ይሄ አለ። ይሄ ደግሞ የደብል ፌሱ ነው። ደብል ፌስ ነው። ይሄ ከውስጥ ጋር የምትጠቀሚው አልጋ ልብስ ስለሆነ የምታነሲው ነው። ከውስጥ የምትጠቀሚው ይሄ ደግሞ ላስቲክ ያለው አንሶላ ነው። ለ2 ሜትር ያዡ ከዛ እስከዛ። ይሄ ደግሞ ይሄ ሙሉ ነው። ላስቲኩ ሙሉ ላስቲክ አለው። እዚህ ጋር እንደምታየላ ሙሉ ላስቲክ አለው። በዚህኛው በኩል ነው የምትጠቀሚው። ይሄ ወስተሽ ፍራሹ ላይ ማስገባት አይለቅም። ምን አይልም። 2 ሜትር በ2 ሜትር ሆነና 30 ሳንቲም ላስቲክ አለው። ፍራሹን አቅፎ ሚስ እንዳይንሸራተት ነው። ከዚህ በላይ ነው አንሶላ የሚደረገው። ከዚህ በላይ አልጋ ደግሞ በሀገራችን ስታንዳርድ ብዙ የለም። ካሉም በትዕዛዝ እናመጣላቸዋለን። በትዕዛዝ ታመጣላችሁ? ምን ያህል ጊዜ ይቆያል ትዕዛዝ ለማምጣት? ያው በትዕዛዝ ሲያዙ 15 ቀን በ15 ቀን ውስጥ በ15 ቀን ነው። ይሄ የውስጠኛው ደብል ፌሱ ነው። ዋናው ከለር ግን ይሄ ነው። ቅለቱን አይተሻል። ክብደት ለማይፈልግ በጣም ቀለል ያለ አልጋ በጣም ቀለል ያለ እና ደግሞ በጣም ኮምፎርቶቹ ካብዶች ነበሩ። ይሄ አልጋ ግን አንጣለጣልሽ በጣም እና ደግሞ አንዳንዴ እንዳይሰለች ራሱ በዛኛውም ከለር በዚህኛውም ቀለም መጠቀም እንችላለን ማለት ነው። በሁለቱም ቀለም መጠቀም ትችላለሽ። መጠቀም እንችላለን። ይሄኛውስ የምን ሀገር ምርት ነው ማለት ነው? ይሄ ቆንጆ ተርኪ ነው። የቱርክ በአልጋ ልብስ ቱርክን የሚያክል አይደለ? በአልጋ ልብስ ቱርክን የሚያክል የለም። በኮምፎርት ነው ሚላኖ የሚበልጠው። በኮምፎርት ሚላኖ፣ በአልጋ ልብስ ደግሞ ቱርክ ተብላችኋል። እንግዲህ ስትገዙ ይኸው የ500 ብር ምናምን ልዩነት ነው ያለው፣ ግን ቆንጆ እቃ መግዛት ለቤታችሁ የተሻለ ነው ብዬ 6 ፒስ ነው ይሄ። ዋጋውን አሳውቅልኝ እስቲ ለተመልካቾች። 7500 ብር። በጣም አሪፍ፣ በጣም አመሰግናለሁ። እሺ ሌላስ ማሳየት የምትፈልገው ነገር አለ? ሌላ ደግሞ ማሳየት የምፈልገው ነገር አንሶላ ነው። አንሶላዎች አሁን እነዚህ አንሶሎች በጣም ኳሊቲ አንሶሎች ናቸው። ያው ይሄ በጣም ብራንድ ሆነ አንሶላ ነው። ልክ እዚህ ጋር እንደምታዩ ኮተን ነው። 2 ሜትር ከ40 በ2 ሜትር ከ40 ይሁንና ከዛ ቤሽዊቱ የሚነጠፈው ማለት ነው። ከታች ደግሞ 2 ሜትር በ2 ሜትር ይሁንና 5 ሳንቲም ፕላስቲክ አለ። ፍራሹን አቅፎ ሚስ ኮተን ነው፣ ነጭ ነው። ሆቴሎች በጣም ንጣቱ ማለት ነው ያስደነግጣል። በጣም ነጭ ነው። በጣም ነው የሚያምረው። በጣም የሚያምር ነጭ ማለት ነው። አሁን ይሄ ልስላሴው የማቴሪያል ጨርቅነቱ ወይ በጣም ለስላሳ ነው። በጣም ለስላሳ ነው። ይሄ የምን ሀገር ምርት ነው? የምን ሀገር ምርት ነው? ይሄ ቆንጆ ነው። ቱርክ ነው። የቱርክ አንደኛው ብራንድ ቆንጆ ነው። ቆንጆ ማለት ነው። አንደኛ የሚባል ውስጡ ስንት ትራሶች ማለት ነው? 2 ትራስ ጨርቆች አሉት። 2 ትራስ ጨርቅና 2 አንሶላ 4 ፒስ እንትኑ 4800 ብር 4800 ብር በጣም ቆንጆ ነው። ከዛ ውጪ እግረ መንገዳቸውን ሲመጡ ለልጆችን መግዛት ከፈለጉ አሳየኝ። በጣም አሁን ዋናው ነጥብ ላይ መጣሽልኝ። ብዙ ጊዜ የኛ ወላጆች ከኛ ልቅ ከነሱ ልቅ ለኛ ያስቀድማሉ። የልጆች እናት ምናምን ስትሆኚ ማለት ነው። አሁን ይሄኛው በጣም ለልጆችን አማኩላ የመጣ ነው። ምን አለው መሰለሽ፣ ይሄ ኮምፎርት አለው።
የራሱ ኮምፎርት አለው። ኮምፎርት ማስገቢያ አለው ኪሱ ማለት ትራስ ጨርቅ አለው። አንሶላ አለው። ይሄኛው በጣም ኮተን ነው። ከሙቀት ነጻ ተደርጎ ነው የሚሰራው። የራሱ ኮምፎርት አለው። ይሄኛው ልክ እዚህ ጋር እንደምታይ በተለይ ለህፃናቶች ሙሉ ለሙሉ ኮምፎርት መሆን አለበት። ልክ እንደዚህ ነው ሰው ቀለማቶቹን አዲዳንስን ያቀፈ ነው። ጉቺን ምናምን በቃ በጣም የሚያምር ነው። የራሱ ሆነ እንትን አለ ውበት አለ። ልጆች የሚያዝናናቸው አይነት ቀለማቶች አሁን በዚህ ቀለም አለ። ይሄ ልክ እዚህ ጋር እነዚህም ከቱርክ ነው የሚመጡት። የቶቹ እነሱ ከዱባይ የሚላኑ ምርቶች ናቸው። የሚላኑ ምርቶች ናቸው። ስለዚህ አንደኛ ደረጃው ማለት ነው። አንደኛ ደረጃ ይሄ በዚህ ከለር አለ። ለሴት ነው። ይሄው በዚህ ማለት ለሴት እኔ ራሴ ግጁ አለኝ። ወደ ህፃንነት ተመልሼ እንዲያሻንጉሊት ብገዛ ደስ ይለኛል። በጣም ነው የሚያምረው። አሁን በቃ ሴት ልጅ ላላችሁ እንደዚህ የሚያማምሩ ኮምፎርቶች አለው ማለት ነው። ህጻናቶች መሸጫ ብቻ ሳትሄዱ እዚህ መርካቶ መታችሁ ማግኘት ትችላላችሁ ማለት ነው። ይሄ ማለት ነው ይሄ የለበሰ ነው ፓክድ። ኦኬ ይሄ ሙሉ ሴቱን ያጠቃለለ ነው። ባዮ ደስ ይለኛል። እንዴት አጠቃለለ ቤቲ? እሺ ብዙ ጊዜ ለልጆች ማግኘት በጣም አዳጋች ይሆናልና እንግዲህ እዚህ መርካቶ ስትመጡ ዋጋውን በጣም ተመጣጣኝ ነው። ይሄን አይሽው ከዛ ይሄ አሁን ትራስ ጨርቁ ነው። ይሄኛው ትራስ ጨርቅ ነው። ይሄ ከውስጥ የምትጠቀም ይሄ አሁን ሶላው ነው። ስለዚህ ይሄ ሙሉ ለሙሉ ኮተን ነው። ይሄው ያይሽው ለስላሴው ነው የተሻለ። 100% ኮተን ከሙቀት ነፃ ተደርጎ ከየትኛው እቃ 100% ደግሞ ነፃ ተደርጎ የተሰራ ነው። 1% የለውም። በጣም ጥሩ። ይሄ አይሽው ከዛ ይሄ ደግሞ ይሄ ኮምፎርት ነው ከነኪሱ ማለት ሙሉ ፓክድ የለበሰ አይሹ ይሄ ነው። ይሄ አሁን በጣም እንትን አሁን ልጆች ቶሎ ያቆሽሹ የለ ይሄንን። ስለዚህ ኮምፎርቱን ደጋግመሽ ስታጥቢ ቶሎ ማይደርቅልሽም ያስቸግርሻል። ይሄ ግን ተሻሽሎ የተሰራ ነው። አይሹ ተሻሽሎ የተሰራ ስለሽ ይሄኛው አይሹ ይሄንን ነው ልቀሽ የምታጥቢው። ኮምፎርቱ አይታጠብም። ይሄንን ነው የሚታጠበው እንጂ ኮምፎርቱ አይታጠብም። በጣም አሪፍ ኮምፎርቱ አይታጠብም። በጣም አሪፍ ነገር ነው። ከዛ እንዴት ትዘጊዋለሽ? አይሹ ሚላኖ ማቴሪያል ይሄው ሚላኖ ኢታሊ ፋሽን ነው የራሱ። በጣም አሪፍ አይሹ ይሄው ባትማር ነው። ይሄ ኮምፎርቱ ነው በቃ ሙሉ የተሰፋው ማለት ከእናንተ ነው። ወልቆ ማይታጠበው ነው ይሄኛው። በካርቶን ላይ የምታቋቸው ሁሉ እዚህ ኮምፎርት ላይ አይቻለሁኝ። መታችሁ መግዛት ትችላላችሁ። ዋጋውን አሳውቅልኝ። ዋጋ በዚህኛው 7500 ብር፣ በዛኛው 9200 ብር። 9200 ብር። በጣም አመሰግናለሁ። እሺ ከዛ ውጪ ደግሞ እዚህ ጋር ጋቢ ለምኔዎች ብዙን ጊዜ ቤታቸው ፊልም ሲያዩ እንዲ ቁጭ ሲሉ አሁን ደግሞ ክረምትም ሲመጣ ምናምን ተጠቀማቸው ነገራቶች ልብስ ለማድረግ ጋቢ እየቀረ ነው ተብለን ማለት ነው። ጋቢ ለምኔ አይሹ ይሄ በጣም ቆንጆ ነው። እንጂ ይጥፍ አድርጊው። እሺ እንዲ ጥፍት አድርጊና ስትጠቀሚው እንጂ ነው የምትጠቀሚው። ነይ ይሄው እንደዚህ ነው የምትጠቀሚው። ቤት ላይ ቁጭ ብለሽ ባዳ አስፈልግሽም በቃ ባሊቅ ባሎች አይደግፉትም ብዙ ጊዜ። እሺ ከባል በላይ ነው ሽሩ ከባል በላይ ነው የሚያሞቀው። በጣም ነው የሚያምረው። ጋቢም ተትቷል ባይዚ ጋቢ አሁን ባህላዊ ነው ካልሆነ በስተቀር ጋቢ ለምን ይተባለው? ጋቢ ለምን ብለን ያመጣው ነው። እነሱ እኮ ጋቢ ለምን ይሁን አያውቁትም። ያው እኛው ነን ጋቢ ለምን ብለን ያመጣ ነው። በጣም ቆንጆ ነው። አይሹ ንጣቱላ ከለር አለው። በጣም በተለያዩ ከለሮች አሉ። የተለያዩ አይነት ቀለማቶች አሉት። እዛ ጋር ከየት ሀገር ነው የምታመጧቸው? እነዚህ ዱባዮች ናቸው። የዱባይ ጋቢ ለምን ሆነ ብዙ አይነት አለው፣ ግን ይሄ የዱባዮች ናቸው። የመነጫጨት ባህር የለው አይታሰብም አይደለ? አይታሰብም። በጣም ጥሩ። እሺ እነኝስ እንግዲህ በተለያዩ ቀለማቶች ስለሚታየኝ ተመልካቾች የሚያዩት ነው። ዋጋው ስንት ነው እናንተ ጋር? ዋጋው 2800 ብር። ጥሩ። ከዛ ውጪ ግን እዛ ጋር አንድ ሌላ የምታሳይ ነገር አለ። ከዛ በኋላ ፕሮግራማችንን እናጠቃልላለን ማለት ነው። እሺ እዚህ ጋር ማሳሽ ወተር ፕሩፍ አንሶላ ነው። ወተር ፕሩፍ አንሶላ እዚህ ጋር እንዳለ የሚታዩት ወተር ፕሩፍ አንሶላዎች ናቸው እነዚህ። ይሄ የልጆች ቤት ያለባቸው እና ደግሞ የፍራሽ እንዳይቆሽሽባቸውና የፍራሹ ኬሚካል ባይዞ ስፖንጅ በራሷት የመትነን ባህሪ ያለው ስፖንጅ የሚሟሽሸው ኬሚካል ወደ ላይ ሲተን ነው። ኦኬ ኬሚካል ወደ ላይ ሲተን ነውና ይሄኛው ወደ ላይ እንዳይተን የተራስ ጨርቁ ነው ተቆጣጥሮ ይዟል። እሺ ይሄኛው የእንትኑ ኬሚካሉ የለ እንዳይወጣ ተቆጣጥሮ ይዟል። ይሄ ወተር ፕሩፍ ማለት ይሄ ነው።
እዚህ ጋር ልክ እንደምታይ በጣም ትልቅ ሳይዝ ነው። በጣም እዚህ ጋር እንደምታይ ይሄን ስለዚህ አሁን ይሄ አንድ ለአራስ ቤት ለምናም ይሆናል። ይሄ ማቃጠል ባህል ነው። ውሃ ወደ ውስጥ አያስገባም። ፍሳሽ ነገር ነው። ውሃው ከፈለሽ ውሃ አድርጌ አሳይሻለሁ። ወደ ውስጥ ውሃ አያስገባም፣ ከላይም ወደ ውጭ አያወጣም። ይቆጣጠረዋል። ይሄ ከታች ወደ ላይም አይወጣም። ስለዚህ ለተመልካቾቼ ዋጋውን አሳውቅልኝና ዋጋ 3200 ብር 3200 ብር። በጣም ነው ማመሰግነው እንግዲህ ስለነበረን ቆይታ። በመሃል መርካቶ ጣና ገበያ አንደኛ ፎቅ 114 ቁጥር ቲክቶክ ቻናል አለን። ቲክቶክ ላይ በየቀኑ እንለቃለን። የቲክቶክ ስማችሁ ምንድነው? ጆሪና ስታር። ጆሪና ስታር። እሺ ጆሪና ስታር ነው የቲክቶክ ስማችን። የኮንፈርቶችን የአንሶላዎችን በአጠቃላይ አልጋችሁ ላይ የምታስቧቸውን ልብሶች ሁሉ ዋጋ አሳውቂያችኋለሁ። አይታችኋል። ጥራታቸውን ኳሊቲያቸውንም በደንብ ነው ያብራራላችሁ። ከልብ አመሰግናለሁ። ሳምንት ሌላ ስንት ነው ብዬ የምጠይቅበት ፕሮግራም ይዤላችሁ እንደምመጣ ከወዲሁ ቃል እገባላችኋለሁ። አዲስ አለም አባቡ አብሬያችሁ ቆይታ አድርጌ ነበር። የሳምንት ሰው ይበለን። ባይ ቻው። በጣም አመሰግናለሁ። እሺ